አሜን። ኢየሱስ ያድናል። እንደ ኢየሱስ ያለ ማንም የለም። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ዛሬ ደግሞ እግዚአብሔርን ቃል አብረን እንካፈላለን። ዛሬ የምናየው ክፍል በዕንባቆም ምዕራፍ 3 ቁጥር 19 ላይ ያለው ክፍል ነው። የመልእክት ርዕስ ጌታ እግዚአብሔር ኃይሌ ነው ይላል። ወገኖቼ እግዚአብሔር ኃይል የሆነለት ሰው፣ እግዚአብሔር ብርታት የሆነለት ሰው፣ እግዚአብሔር ያጸና ያቆመ ሰው የተባረከ ነው። በዚህ ክፍል ጌታ እግዚአብሔር ኃይሌ ነው፣ አቅሜ ነው፣ ብርታቴ ነው፣ ጉልበት ሆነኝ ብሎ ጉልበት ሆነኝ፣ እግሮቼን አበረታ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ። እግሮቼን እንደ ዋልያ እግር ያደርጋል፣ በከፍታም ላይ ያስሄደኛል ይላል። እግሮቼ የዋልያ እግር ጠንካሮች ናቸው። አለቱን በደንብ ቆንጥጦ የሚይዝ እግር ወይም ጥፍር አላቸው። ስለዚህ እንደዛ ጠንካራ እግሮቼ አጠንክሮ በከፍታ ላይ ያስሄደኛል ይላል። ከሸለቆ ያወጣኛል፣ በአለታማ ተራራ ላይም ያስኬደኛል፣ እንድራመድ ያደርገኛል እና አጥብቄ በእግሮቼ በአለቱ ላይ ወይም ከፍታ ቦታ ላይ እንዲቆም ይረዳኛል፣ እግሬን ያጠነክራል ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ያቆመ ሰው፣ እግዚአብሔር እግሮቹ ያጠነከረ ሰው፣ ከእግዚአብሔር መንገድ ፈቀቅ የማይል ሰው፣ በጌታ መንገድ ላይ እግሮቹን የጸናለት ሰው፣ እግዚአብሔር ጣልቃ ገብቶ ያበረታው፣ ያቆመው፣ ያስኬደው፣ ያራመደው ሰው የተመሰገነ ሰው ነው። ይረዳል። እግዚአብሔር ጣልቃ ገብቶ በመከራ ውስጥ ስንሆን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ እግዚአብሔርን የታመነ ሰው በደረሰበት መከራ፣ በኑሮ፣ በጤናው ጌታ ይመጣለታል፣ ከመከራ ያወጣል። ከሁኔታዎች እግዚአብሔር ከሁኔታዎች በላይ ነው። እግዚአብሔር ፈጥኖ ይደርስለታል። እግዚአብሔር የሩቅ አምላክ ሳይሆን የቅርብ አምላክ ስለሆነ ለቀረቡት፣ ወደሱ ለመጡት፣ ወደሱ ለቀረቡት እግዚአብሔር የቅርብ አምላክ፣ እግዚአብሔር ረዳቱ የሆነለት ሰው የተመሰገነ ሰው ነው። እግዚአብሔር የተባረከ ሰው ነው። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ እግዚአብሔርንም እናገለግል ዘንድ ኃይልና ብርታቴን የሚሰጠን እግዚአብሔር ነው። በራሳችን ኃይል በራሳችን ብርታት አይደለም የምናገለግለው። እርሱን እናገለግል ዘንድ ኃይል ብርታታችን እግዚአብሔር ነው። ሁኔታን ሳይሆን የምናየው እግዚአብሔርን መመልከት፣ ሁል ጊዜ እግዚአብሔርን በፊታችን መመልከት፣ ትኩረት መስጠት ያለብን በእግዚአብሔር ላይ እንጂ በሁኔታዎች ላይ አይደለም። የሚያሳርፈን ጌታ፣ የሚረዳን ጌታ፣ የማይቻለውን የሚያስችል ጌታ እግዚአብሔር እግሮቻችን በመንገዱ ላይ እንዲቆሙ፣ ከመንገዱ እንዳይወጡ እግራችንን የሚጠብቅ እግዚአብሔር የተመሰገነ ይሁን። በማንኛውም ሁኔታ ውስጥ እግዚአብሔር ቶሎ የሚደርስ ነው። እግዚአብሔር አምላክ የተመሰገነ። በአስቸጋሪ ሁኔታ ውስጥ እግዚአብሔር ደራሽ ነው። በመዝሙር 18 ቁጥር 36ም የእግዚአብሔር ቃል እንዲህ ብሎ ያስተምረናል። ወገኖቼ አረማመዴን በበታች አሰፋህ ይላል። እግዚአብሔር ከእግሬ በታች
መንገዴን አሰፋ ይላል። ለመራመድ አልጠበበኝም፣ መንገዱ አልጠበበኝም፣ አመቻቻልኝ። በመንገዴ ላይ በመልካም መንገድ ላይ እንዲጓዝ መንገዱን አመቻቸልኝ፣ አልጠበበኝም፣ አሰፋልኝ። ለመጓዝ በትክክለኛ መንገድ ላይ ለመጓዝ አመቻቸልኝ ብሎ ይናገራል። እግሮቼም አልተንሸራተቱም ይላል። በሚሄድበት ቦታ በከፍታ ቦታ እግሮቼም አልተንሸራተቱም ይላል። እግዚአብሔር በከፍታ ላይ የሚያራምደን እንዳንሸራተት እግሮቻችን እንዳንሸራተቱ እግሮቻችንን የሚጠብቅ ከመንገዱ ፈቀቅ እንዳይሉ እንዳንሸራተቱ እግሮቻችንን የሚጠብቅ እግዚአብሔር የተመሰገነ ይሁን። እግሮቻችንን አንሰናከልም። እግሮቻችን ከመሰናከል ያድነናል። እግዚአብሔር ከውድቀትም እግዚአብሔር ይጠብቀናል። እግዚአብሔር አምላክ የተመሰገነ ይሁን። መለኮታዊ ችሎታን ይሰጠናል። መራመድ የምንችል በፊቱ መራመድ በትክክለኛ መንገድ ላይ በትክክለኛ ጎዳና በአለቱ ላይ እንድንል አለቱ በክርስቶስ ነው። ከፍታ ቦታም ከፍ ብለን ነው በእግዚአብሔር ፊት በአለቱ ላይ በኮረብታ ላይ ጠንካራ አለት በሆነው ጥንካሬውን እግዚአብሔር ሁሉን ቻይና በእግዚአብሔር መንገድ እንድንሄድ በእርሱ ላይ መንገዳችንን እንድናስተካክል እግዚአብሔር ለኔና ለናንተ ያስተምራል። መለኮታዊ እንሄድ ዘንድ በትክክለኛ መንገድ በኮረብታ ወይም በተራራ ላይ እንድንሄድ መለኮታዊ ችሎታን ይሰጠናል። የምንሄድበትም ለመራመድም እግዚአብሔር ዋስትና ይሆናል። ዋስትና ያገኘው ሰው ይናገራል። ጨዋነትና ታላቅነትን ይሰጣል። እግዚአብሔር እግሩን የጠበቀለት ሰው እግዚአብሔር ከመንሸራተት ያዳነ ሰው አረማመዱም በመንገዱ ላይ በአለቱ ላይ ያጸና ሰው ይናገራል። ለእኔና ለእናንተ በእግዚአብሔር መንገድ ስንሄድ በእግዚአብሔር ጎዳና ላይ እንድንጓዝ እግዚአብሔር እግሮቻችንን በመንገዱ ላይ ያጸናልን ሰዎች ነን። እግዚአብሔር አምላክ የተመሰገነ ይሁን። በመዝሙር 40 ቁጥር 2 ላይ ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ ይላል። እግዚአብሔር የደረሰለት እግዚአብሔር ከኃጢአት ማጥ ውስጥ ያወጣ ረግረግ ቀስ በቀስ እያሰመጠ ነው የሚወርደው፣ ወደ ታች ነው የሚያሰምጠው። ረግረግ ቀላል አይደለም። ቀስ በቀስ እየዋጠ እያሰመጠ ይገላል። ከረግረግ ስፍራ አወጣኝ ይላል። ወገኖቼ እግዚአብሔር ከሚውጠን ከኃጢአት ረግረግ ውስጥ የወጣን ሰዎች ነን። እግዚአብሔር ከሞት ያስመለጠን እግዚአብሔር ያዳነን ሰዎች ነን። እግሮችን በድንጋይ ላይ አቆማ ይላል። ድንጋይ አለቱ ክርስቶስ ላይ ነው። ከረግረግ ጭቃ አውጥቶ እግዚአብሔር ከረግረግ ጭቃ ከረግረግ ከኃጢአት አውጥቶ እግሮቹን በድንጋይ ላይ በአለቱ ላይ በክርስቶስ ላይ እንዲቆም ያቆመ ሰው እግሮችን በአለቱ በድንጋይ ላይ አቆመ። ድንጋይ ጥንካሬውን ያሳየ አጠነከረ ይላል። አረማመዴንም አጸና፣ አረማመዴም አበረታ፣ መልካም ሆነልኝ። እራመድ ዘንድ እግዚአብሔር እግሮችን ጠበቀ ይላል። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ እግዚአብሔር ኃይልና እግዚአብሔር ኃይልን ይሰጣል። የእግዚአብሔር ኃይል ከጥፋት ያስመልጣል፣ ከሞት ያስመልጣል። እግዚአብሔር በመለኮታዊ ኃይል ጣልቃ ገብቶ ያድናል።
ከተዋጥንበት ከገባንበት ጉድጓድ እግዚአብሔር ያወጣል። ከረግረግ ያወጣል፣ ከኃጢአት ያወጣል። ከገባንበት ቅርቃር ውስጥ እግዚአብሔር አውጥቶ በተራራ ላይ ወይም በድንጋይ ላይ ያቆማል፣ በክርስቶስ በዓለቱ ላይ ያቆማል ይላል። እግዚአብሔር አምላክ የተመሰገነ ይሁን። ይህ ዲቫይን ኢንተርቬንሽን ነው። ዲቫይን ኢንተርቬንሽን የእግዚአብሔር ጣልቃ ገብነት ኃይል፣ የእግዚአብሔር ኃይል በኃይሉ የደረሰለት ሰው ዕለቱን ነው። በዓለቱ ላይ እግዚአብሔር እግሮቼን አጸና፣ አበረታ። በመልካሙ መንገድ በመልካም ስፍራ እንዲቆም እግሮቼን አጸና። አረማመዴም በፊቱ በመንገዱ ላይ እግዚአብሔር መንገዴንም አሰፋልኝ፣ መንገዱን አስተካከለልኝ። እግዚአብሔር መንገዴን ሁሉ አቀናልኝ፣ እግሮቼንም ጠበቀ ይላል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር በወገኖቼ በጠላቶቻችን ላይ እግዚአብሔር እንድንጫማ እግዚአብሔር ኃይላችን ነው። እንደገና ሁኔታዎች ላይ እንድንራመድ ባስጨነቁን ላይ እንድንወጣ እግዚአብሔር ጉልበታችን ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይባርካችሁ።